እየሆነ ያለው እጅግ አስደንጋጭ ነው። ሰሞኑን በታሪካዊቷ ጎንደር ከተማ በግሎሪ ኦፍ ጋድ ቲቪ አዘጋጅነት በአይነቱ ለየት ያለ ክሩሴድ ተካሂዶ ነበር። ባሳለፍነው ህዳር 26 እስከ 28 በተካሄደው ነብይ ዘካርያስ ወንድሙ ባገለገለበት በዚህ ፕሮግራም ላይም ከዚህ በፊት በአካባቢው ብዙ ያልተለመዱ ነገሮች ሆነዋል። ይህን ተከትሎ በከፍተኛ ደረጃ ፕሮግራሙ መነጋገሪያም ሆኗል። የብስጭትና የዛቻ ቃላትም ተደምጠዋል። ግማሹ የሃይማኖት ምድር የ44ቱ ታቦት ሀገር እንዴት ተደፈረች፣ ደፋሪውን እንገላለን ሲል፣ አማኙ ደግሞ ጎንደር ላይ ጌታ ከበረ፣ ወንጌል ተሰበከ በሚልም ሲያመሰግን ተሰምቷል። ታዲያ የሰጣ ገባ ከፍተኛ ቁጣን በጎንደር ከተማ ላይ ባሉ አማኞች ላይም ቀስቅሷል። የሙሉ ወንጌል ቤተክርስቲያን የይቅርታ መግለጫ እስከ ማውጣት የደረሰ አስፈሪ አደጋም በአማኞች ላይም ተጋርጧል። በጎንደር ከተማ የተፈጠረው ምን ይሆን? ከነብይ ዘካርያስ አገልግሎት ጀርባ ያለው ሚስጥር ምን ነበር? የሙሉ ወንጌል ቤተክርስቲያን መግለጫስ ምን ይላል? መግለጫውስ በሞኒታ ተላለፈ? የሚሉትን በዝርዝር ይዘርላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ፈጣሪ መሪ አድርጎ በሚያስነሳው ሰው ነውና በአሁኑ ጊዜ አይን፣ ልብ፣ ጆሮ፣ ማስተዋል፣ ችሎታ፣ ጥበብ፣ ዕውቀት፣ ትዕግስት፣ ሞገስና ፍቅር ያላቸውና የኖቤል ሽልማትን ለመቀበል የመጀመሪያ ኢትዮጵያዊ የሆኑትን መሪ ክቡር ዶክተር አብይ አህመድን ስለሰጠን እግዚአብሔርን እጅግ አድርገን ማመስገን ይገባናል። ሕዝብ በምድራችን አነጋገር በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው እንዳይሆንብን እንጠንቀቅ። በእግዚአብሔር ምሪት ህዝቡ እንዲጸልይበት አስቀድመው ከጌታ የተቀበሉትን በመናገር የምናውቃቸው በርካታ ዓመታትን በእግዚአብሔር ቤት ውስጥ ያገለገሉትና በአገልግሎታቸውም አንቱታን ያተረፉት የወንጌል አርበኛ ክቡር ዶክተር ቄስ ቶሎሳ ጉዲና በግላጭ ህዝቡ ሊያደምጠው የተገባን መልእክት አስተላልፈዋል። አላስፈላጊና ጥቅም የሌላቸው የማያስደስቱ ነገሮች በየቦታው ተከስተዋል። በተለይ ባለፉት 7 ዓመታት ኢትዮጵያ በታሪኳ አይታ የማታውቀውን እኛ ቀርቶ ዓለምን ያነጋገረ ነገር ሆኖባታል። አሁን ላይ እየተፈጸመባት ያለው ነገር በታሪካችን ሆኖ የማያውቅ ነው። ጦርነት፣ ድህነት፣ ጎሰኝነት፣ የክልል ፖለቲካ ያሰለቸው የኢትዮጵያ ህዝብ ማንም በማይገታው መልኩ የማያዳግም እርምጃ ይወስዳል። ይህ ለኢትዮጵያ ህዝብ ግልጽ ይሁን፣ ራሳችሁን አዘጋጁ ሲሉም ክቡር ዶክተር ቄስ ቶሎሳ ጉዲና ከጌታ የተቀበሉትን መልእክት አስተላልፈዋል። በቄስ ቶሎሳ ጉዲና የተነገረው ምድራችን ብሎም ሀገራችን ኢትዮጵያን ተከትሎ የተላለፈው መልእክት ምን ይሆን? የኢትዮጵያ ህዝብም ቁርጡን አውቆ ሊዘጋጅበት የተገባው ጉዳይስ ምን ይመስላል? የሚሉትን በቆይታችሁ ካንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሀገራችን የስልጣኔ መነሻ ከሆኑ ቀደምት ከተሞች ግንባር ቀደማ ብትባል ፈጽሞ ማጋነን አይሆንም። የንግስታት መቀመጫ፣ የበርካታ ታሪካዊ አሻራ ባለቤት፣ የውብ ቤተ መንግስት መገኛ፣ የዘመነ መሳፍንት ማብቂያ፣ የአዲስቷ ኢትዮጵያ መሰረት የተጣለባት ታሪካዊቷ ጎንደር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ ያለባት የ44 ታቦት መቀመጫ እንደሆነች እየሰማን አድገናል። እውነታውም እጅግ በርካታ ጥንታዊና ታሪካዊ ኦርቶዶክሳውያን ቤተክርስቲያናት በጎንደር ከተማና በዙሪያ ይገኛሉ። ይህ ማለት ግን በጎንደር ሌሎች ሃይማኖቶች የሉም፣ ኦርቶዶክሳዊ ከተማ ናት ማለትም አይደለም። ጎንደር እንደ ሌሎች የሀገራችን ክፍሎች ሚስዮናዊ ቀደምት መዳረሻ ነበረች። በአካባቢው ትምህርት ቤቶች፣ የጤና ተቋማትን ጨምሮ ብዙ ነገሮችም ከውጭ በመጡ ሚስዮናውያን ተከፍተዋል። በርግጥም የወንጌል አገልግሎት እንደሚገባ ተዳርሷል ማለት ባይቻልም፣ ነገር ግን ፈጽሞ የወንጌል አማኝ ለሌለ ለሚመስላቸው ሰዎች ጎንደር ብዙ አማኞች የሚገኙባት የመሰረተ ክርስቶስ የሙሉ ወንጌል የቃሉትን ጨምሮ የተለያዩ አብያተ ክርስቲያናት ያሉባት ከተማም ናት። ታዲያ ከሰሞኑ በነብይ ዘካርያስ አማካኝነት የተዘጋጀው ብዙ ሰው የተካፈለበት ጎንደር ከተማ ላይ ምን መጣ የሚያስብል የመንፈስ ቅዱስ ኃይል ተገልጦ ሰዎች መንደር ውስጥ አጋንንት ይዟቸው የነበሩ ሲወድቁ፣ ብዙዎች ከሚታይና ከማይታይ በሽታ በኢየሱስ የስሙ ኃይል የተፈወሱበት፣ ብዙ ሺዎችም ጌታ ኢየሱስን እንደ ግል አዳኝ አድርገው የተቀበሉበት እጅግ ድንቅ ጊዜ ነበር። ታዲያ በስፍራው በተሰራው ታላቅ ስራ የቀናው ህዝቡን በመዳኑ የተቆጣው ዲያብሎስም በጀሌዎቹ በኩል እንዴት ተደፈረን አይነት ዘመቻም ጀመረ። ይህን ሰበብ አድርጎም ደም ሊያፋስስ ማረጃውን ሳል አድርጎ ተነሳ። እንዴት የ44ቱ ታቦት መቀመጫ የሊቃውንቱ ሀገር ተደፈረች፣ ኦርቶዶክሳውያን ተነሱ፣ ጴንጤዎችን አጥፉ የሚል ዛቻዎች መሰማትም ጀመሩ።
ወንጌል ስለተሰበከ ጩኸቱ በረከተ። መንፈስ ቅዱስ ስራውን ስለሰራ ድንፋታዎች እዚህም እዛም በዙ። ቤተክርስቲያን ካላጠፋን ጴንጤን ካላረድን የሚሉ ከዚያም ተነሱ። የጎንደር ወጣት አትነሳም ወይ ሞፈር ሲቆረጥ ከደጃፍ ላይ የሚሉ ብዙ ቀስቃሽ ግጥሞችም ሚዲያው ላይ እንደ ጉር ተሰራጩ። ጉዳዩ እጅግ ተባብሶ በስፍራው ላይ ለሚኖሩ አማኞችም እጅግ ታላቅ ፈተናን ወለደ። ስለ ስሙ መገፋት፣ መዋረድና መናቅን እንደ ጽድቅ የቆጠሩት የወንጌል አማኝ የሙሉ ወንጌል ቤተክርስቲያንም በጉዳዩ ላይ ጥፋት ሳይታይባት ለምዕመኖቿ ደህንነት ስትልም የይቅርታ ደብዳቤን እንዲህ ስትል በመግለጫው አሰማች። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድምና እህቶች በሙሉ ጉዳዩ ይቅርታን ይመለከታል። ጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞች እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያነትም ሆነ ከጎንደሪነት ባህል ያፈነገጠ በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችንን በእጅጉኑ ያሳዘነ በመሆኑ ይህን አይነት ስህተት ከዚህ በፊት አላደረግንም፣ ከዚህ በኋላም አናደርግም። አሁን በተፈጠረው ስህተት ግን ከልብ ይቅርታ እንጠይቃለን። እግዚአብሔር ሀገራችን ኢትዮጵያን ይባርክ በማለትም መግለጫዋን አደረሰች። ታዲያ የደብዳቤ ከወጣበት ጊዜ አንስቶም እጅግ በርካታ ሐሳቦችም እየተዘዋወሩ ይገኛሉ። ከነዚህ መካከልም ፋኖ የ3 ቀን ጊዜ ገደብም ሰጥቷቸዋል። ከሰሞኑ በነቢይ ዘካርያስ ወንድሙ በውቢቷ ጎንደር ከተማ በተዘጋጀው መንፈሳዊ ክሩሴድ ድንቅ የፈውስ የወንጌል ስርጭት ብዙ ሺዎች ከታሰሩበት አጋንንታዊ ስርዓት ነፃ መውጣት ሆኖላቸው መንፈስ ቅዱስ ከብሮ ታላቅ ጊዜ እንደነበር ይታወቃል። ይህን ተከትሎ በአንዳንድ ሃይማኖተኞች በተነሳው በጎንደር እንዴት ጴንጤ ተሰብስቦ ኮንፈረንስ ያደርጋል በሚልም የተለያዩ ተቃውሞዎች ሲያስተናግዱ ለፋኖ ሪፖርት ይደረግ ሲሉ መቆየቱ የሚታወስ ነው። ታዲያ ያንን በተመለከተ ፋኖ የሚባለው የሽብር ቡድንም በሰጠው ማስጠንቀቂያ የጎንደር ከተማ ሙሉ ወንጌል ቤተክርስቲያን በ3 ቀን ውስጥ ይቅርታ እንድትጠይቅ በሰጣቸው ማስፈራሪያ ዛቻ ከጎንደሬነት ባፈነገጠ የጎንደሬ ኦርቶዶክስን ያሳዘነ ኮንፈረንስ በከተማችን በመካሄዱም አዝናል፣ ይቅርታ እንጠይቃለን። ከዚህ በፊት እንዲያለ አልተካሄደም፣ ከዚህ በኋላ አናደርግም ሲሉም መግለጫ አውጥተዋል። ታዲያ እዚህ ላይ ሙሉ ወንጌል በጎንደር ስለሚዘጋጅ መንፈሳዊ ኮንፈረንስ የከተማ አስተዳደሩ የሚመለከት እንጂ በምን ጉዳይ ተመልክቷት እንዲያለ አሳፋሪና አንድ ወንጌልን ተቀብያለሁ ከሚሉ የቤተክርስቲያን መሪዎች መግለጫ ማውጣትስ ማንስ ፈቀደላት? ከተማው ላይ ገብቶ ለመኖርም ሆነ ለመቆየት እንዲሁም ደግሞ ኮንፈረንሶችን ለማዘጋጀት የጎንደር ሙሉ ወንጌልም ሆነች ሌሎች ወይንም የኦርቶዶክስም ሆነ የሙስሊም ሌላው ሃይማኖት ፍቃድ ክልከላስ የሚመለከታቸው ነውን? አዎ ነው ከተባለ ደግሞ ከተማችሁ ለሌላ ሃይማኖት ከልክላችሁ በሌሎች ክልልና ከተሞች የኦሮሚያ ክልል ከተሞች በሆኑት በአዲስ አበባ፣ በአዳማ እንዲሁም በሌሎች ክልሎች በደቡብ፣ በሲዳማ፣ በማዕከላዊ ኢትዮጵያ፣ በደቡብ ምዕራብ በሌሎች አካባቢዎች በነጻነት ያውም ግዙፍ ይዞታ ተይዞ የራሴ ሃይማኖታዊ ስርዓት አካሂዳለሁ ማለት የሚቻል ይሆናል ካላችሁስ እንዴት ልታደርጉት ታስባችሁ? የሃይማኖት ነጻነትን በሌሎች ክልልና ከተማ ከገጠር ቀበሌ መንደር ጎጥ ድረስ ሰፊ ግዛት ይዘው እያራመዱ ይህ የኔ ክልል ነው ውጣ አይቻልም ማለትና መከልከል ይቻላልን? ማስፈራሪያውን ተከትሎ ሙሉ ወንጌል ያወጣችው መግለጫ አሳዛኝና አሳፋሪ ነው። እኚህ ናቸው እናት ቤተክርስቲያን ተብለው ያውም በመሪነት ደረጃ ላይ ያሉት። ሌላው ነገር ዓለም ላይ ባልታየ ጭካኔ የተገለጠው ፋኖ የሚባለው ጥቂት ወንበዴ ቡድን ነዋሪው በግጭምር እየሰረቀ በጫካ የመሸሸጊያ ቡድን መሆኑ የሚታወስ ነው። ይህ እንዳለ ሆኖ የጎንደር ሙሉ ወንጌልም ሆነች ይህ የሽፍታ ቡድን ስለ ጎንደር ከተማ ገቢና ውጪ ዘጊዎችም ሆነ ስለሚዘጋጁት ኮንፈረንሶች የነሱ መልካም ፍቃድ የሚመለከታቸው ካለመሆኑ ባለፈ ይህ አስቸኳይ ጊዜ ሊሰጠው የማይገባ ጉዳይ ለሚመለከተው አካል እንዲደርስ ለማለት እንወዳለን። ታዲያ ከዚህ ጉዳይ ጋር በተያያዘም አንድ ሌላኛው ወገንም የጎንደር ሙሉ ወንጌል የአቋም መግለጫ ለምትቃወሙ በሙሉ በማለትም በተቃራኒው መልኩም ድምጹን እንዲህም አድርሷል። በአንድ አገልጋይ በጎንደር ከተማ በተደረገው ኮንፈረንስ በሚዲያ በተለቀቁ ምስሎች የአካባቢው ኦርቶዶክሳውያን እምነትን አስቆጥቷል። ከዚህ የተነሳም አንዳንድ ግለሰቦችና ፖለቲከኞች ነገሩን ወደ ፖለቲካ ቀይረውታል። ለፋኖ ለሚባሉ ቡድኖች ነገሩን አሳልፈው በመስጠት ፋኖ በጎንደር ባሉ በሁሉም በጴንጤ ቤተክርስቲያን ቦምብ መጣል አለብን ብለው ትዕዛዝ መስጠታቸው እንዲሁም የቤተክርስቲያን መሪዎች በመጨነቃቸውና ለምዕመኑ ኃላፊነት በመውሰድም የሙሉ ወንጌል ቤተክርስቲያን ይቅርታ ደብዳቤ በማውጣት አይለመደንም በማለታቸው አንዳንድ የኛ የጴንጤ አክተሮች የሙሉ ወንጌልን አቋም እቃወማለሁ በማለትም ቪዲዮ በመስራታቸው ገርሞኛል።
አንተ በተመቻቸ ከተማ ተቀምጠህ ጎዳና ላይ ወጥተህ ወንጌል ብትሰራ ማንም በማይነካ ከተማ ሆነ እነዛን በተግዳሮት ከተማ ሆነው እንዲሁም በፖለቲካ ጦርነት ላይ ላሉ ክርስቲያኖች እንዴት ማዘናቃተ? ወንጌል እንደ አካባቢው አውድ ባህል ነው መሰበክ ያለበት። ይህን ስል ወንጌል በነጻነት ከተማ ብቻ ይሰበክ ማለት አይደለም። ወንጌል ጥንትም በጦርነት እያለፈ ነው ለኛ የደረሰው። መከራው አሁንም ይቀጥላል። ሰሜኑ ግን ከዚህ በላይ ወንጌልን ባትቃወም መልካም ነው። ወንጌል ነው ሰላምን የሚያመጣው። ቅዱሳን አሁን በነጻነት ከተማን ያለን በሙሉ ለጎንደር ከተማ ለክርስቲያኖች አጥብቀን እንጸልይ። ሰላም ለሰሜኑ ሕዝብ፣ ሰላም ለኢትዮጵያ ከእግዚአብሔር ዘንድ ይሁን በማለትም የተለያዩ ሀሳቦችም በማህበራዊ ትስስር ገጽ ላይ ከወዲህ ወዲያ እየተዘዋወሩ ተመልክተናል። ታዲያ ይህም ጉዳይም በበርካቶች ዘንድም ለፋኖ ተላልፎ የተሰጠ ጉዳይ እንደሆነና የሙሉ ወንጌል ቤተክርስቲያንም ይቅርታ ለመጠየቅ የተገደደችውም በፋኖ በደረሰባት የማስፈራሪያ ዛቻ እንደሆነ እየተሰሙም ይገኛሉ። የሆነ ሆኖ ግን በኢትዮጵያ ውስጥ የሃይማኖት ከተማ ወይንም የአንድ እምነት ተብሎ የተሰየመ ስፍራ የለም። የወንጌል አማኞች በሚበዙባት ወላይታ ሶዶ፣ ሐዋሳ፣ ሆሳና አይነት ከተሞች ኦርቶዶክሶች የራሳቸውን ሙስሊሞችም የራሳቸውን እምነት በነጻነት ይሰብካሉ። ኢትዮጵያ ፌዴራል ሕገ መንግስት ማንም ሰው በሰላማዊ መንገድ የሚፈልገውን ሃይማኖት የማስፋፋት መብት እንዳለው ይደነግጋል። ስለሆነም አንተ ጋር ልስበክ እኔ ጋር ግን ታሪካዊ ስለሆነ ሃይማኖታዊ ስለሆነ አትምጣ የሚል ጨዋታን አቁሙ። ስራው መንፈሳዊ፣ የስራው ባለቤትም መንፈስ ቅዱስ ነውና የተቆጣውን ዲያብሎስ ደም ማፍሰስ እንዳይችል አጥብቀን እንጸልይ ዘንድ መልእክትን በሚዲያችን ስም ማስተላለፍ ወደድን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ በእግዚአብሔር ምሪት ህዝቡ እንዲጸልይበት አስቀድመው ከጌታ የተቀበሉትን በመናገር የምናውቃቸው በርካታ ዓመታትን በእግዚአብሔር ቤት ውስጥ ያገለገሉትና በአገልግሎታቸውም አንቱታን ያተረፉት የወንጌል አርበኛ ቄስ ቶሎሳ ጉዲና በግላጭ ህዝቡ ሊያደምጠው የተገባን አስቸኳይ መልእክትን አስተላልፈዋል። አስፈላጊና ጥቅም የሌላቸው የማያስደስቱ ነገሮች በየቦታው ተከስተዋል። በተለይ ባለፉት 7 ዓመታት ኢትዮጵያ በታሪኳ አይታ የማታውቀውና እኛም ቀርቶ ዓለምን ያነጋገረ ነገር ሆኖባታል። አሁን ላይ እየተፈጸመባት ያለው ነገር በታሪካችን ሆኖ የማያውቅ ነው። ጦርነት፣ ድህነት፣ ጎሰኝነት፣ የክልል ፖለቲካ ያሰለቸው የኢትዮጵያ ህዝብ ማንም በማይታገሰው መልኩ የማያዳግም እርምጃ ይወስዳል። ይህ ለኢትዮጵያ ህዝብ ግልጽ ይሁን፣ ራሳቸውን አዘጋጁ ሲሉ ክቡር ዶክተር ቄስ ቶሎሳ ጉዲና ከጌታ የተቀበሉትን መልእክት አስተላልፈዋል። በቄስ ቶሎሳ ጉዲና የተነገረው ምድራችን ብሎም ሀገራችን ኢትዮጵያን ተከትሎ የተላለፈው መልእክት ምን ይሆን? የኢትዮጵያ ህዝብ ቁርጡን አውቆ ሊዘጋጅበት የተገባው ጉዳይ ምንድነው የሚለውን ከአንደበታቸው እንድታደምጡ ጋበዝን። ብዙ ኢትዮጵያኖች በምንኖርበት አሜሪካ የምስጋና ቀን የሚባል በዓመት አንድ ጊዜ የሚከበር በዓል አለ። አሜሪካኖቹ ይህን የሚያደርጉት ከመጀመሪያው ከ250 ዓመት አካባቢ ወደዚህ ምድር የመጡ አባቶቻቸው ከብዙ አደጋ ስለተረፉና ወደዚህ አስደናቂ ህዝብ ወደ መሆን ስለደረሱ ፈጣሪን ለማመስገን ነው። ይህ ከትልቅ ማስተዋል የመጣ የዘላለም እግዚአብሔርን ከሁሉ አስቀድሞ ስለ ጥበቃውና ስለ ውለታው ልብና ጊዜ ሰጥቶት ተመስገን ማለት ከጤናማ ህዝብ የሚጠበቅ ነው። የምስጋና ቀን የሚታሰበው የሚከበረው ከምድርቷ ምንም አይነት ችግርና መከራ የለም፣ ሁሉም መዝመር ይዞ ሁሉም ዜጋ ተመችቶት ያለምንም ጥያቄ ይኖራሉ ማለት አይደለም። አሜሪካ በብዙ መንገድ ለመላ ዓለም የምትተርፍና የተረፈች አገር ናት። ሆኖም አሁንም ረሃብተኞች፣ ድሆች፣ ለማኞች፣ ጎዳና ተዳዳሪዎች በምድርቷ አሉ። ይሁንና የሀገሪቷ የተለያየ ድካም አልፎም የሚሰማው የሚታየው የሚያሰቅቅ ነገር ህዝቡ የምስጋና ቀን እንዳይኖረው አልከለከለውም። ይህ የሚያስተምረን ማንኛውም ህዝብ በማግኘትም ሆነ በማጣት ለፈጣሪ ምስጋና እንዳያቀርብ የሚከለክል ሁኔታ እንደሌለ ትልቅ ምስክር ነው። ይህን እንዳስብ ያደረገኝ የኢትዮጵያ ጉዳይ ነው። ኢትዮጵያ በክርስትና እምነቷ የታወቀችና የተጠራች በእምነቷም ለዘመናት የተመሰከረላት ምድር ናት። የክርስትና ደሴት ትባላለችና ሆኖም
እንደ ማንኛውም አገር ህዝብ መልካም ነገር እየበቀሉባት ቢሆንም ብዙ ገና ካልተመለሱ ጥያቄዎች ጋር እየታገለች እንደሆነ ለሁሉም ግልጽ ነው። ችግር ምንጊዜም አለ። ችግር እያለ ግን ቆም ብሎ ፈጣሪ ማሰብ ማመስገን ጤናማ መንገድ ነው። ስለሆነም ኑ እኛም ፈጣሪን እናመስግን በሚል ርዕስ አጠር ያለ መልእክት ይዤ በፊታችሁ ቀርቤያለሁ። ፈጣሪ ስንል ሰማይና ምድር የፈጠረ በዚህ በዘመናችን በልጁ በጌታ በኢየሱስ ክርስቶስ ዓለምን ወዶ በምሕረት በምድር ላይ የተገለጠውን አምላክ ማለታችን ነው። ውድ የኢትዮጵያ ሕዝብ ምስጋና የችግር ወይም የጥያቄ አለመኖር አይደለም። ምስጋና ብዙ አሉታዊ ነገሮች እያሉ ስላለን መልካም ነገር ደግሞ ፈጣሪ ማሰብ ማመስገን ነው። ምስጋና ባገኘን እድል ሁሉ በረከታችንን መቁጠር ነው። በእውነት ብገባን በምንም አይነት በረከታችንን ቆጥረን አንጨርስም። ለምሳሌ በሽታ እያለ ስለ ጤና፣ ጦርነት እያለ ስለ ሰላም፣ ጨለማ እያለ ስለ ብርሃን፣ ያልተሰራ እያለ ለተሰራ፣ ያልተገነባ እያለ ለተገነባ፣ ያልተከፈተ እያለ ለተከፈተ፣ ያልተጨበጠ እያለ ለተጨበጠ፣ ያልታወቀ እያለ ለታወቀ፣ ያልወረስነው እያለ ለወረስነው፣ ዛሬ እያለ ለነገ እግዚአብሔርን ማመስገን ትልቅ ማስተዋል ነው። በመዝሙረ ዳዊት ምዕራፍ 106 ቁጥር 1 ላይ ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ ይላል። ጨምሮም በመዝሙረ ዳዊት 107 ቁጥር 1 ላይ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ ብሎ ይደግማል። በመዝሙር 111 ቁጥር 1 ላይ ሃሌሉያ አቤቱ በቅኖች ሸንጎ በጉባኤ በፍጹም ልቤ አመሰግናለሁ ይላል። በመዝሙረ ዳዊት 113 ቁጥር 1 ላይ ሃሌሉያ የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርን ስም አመስግኑት፣ ከዛሬ ጀምሮ እስከ ለዘላለም ድረስ የእግዚአብሔር ስም ብሩክ ይሁን ካለ በኋላ ማንም የማመሰግን ፍጥረት በምድር ላይ እንዳይኖር ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ የእግዚአብሔር ስም ይመስገን ይላል። ዘማሪው ዳዊት ስለ ምስጋና ብዙ የሚለው ነገር አለው። በመዝሙሩ 118 ቁጥር 1 ላይ ደግሞ እግዚአብሔርን አመስግኑ ቸር ነውና ምሕረቱም ለዘላለም ናትና ይላል። ማመስገን በሌላ አነጋገር መባረክ ነው። በመዝሙረ ዳዊት 103 ቁጥር 1 እስከ 6 ላይ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጉልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉት ሁሉ ይፈርዳል እያለ ይቀጥላል። ይህ ሁሉ ተብሎም አንዳንድ ሰዎች እግዚአብሔር ምን አድርጎልኝ ነው አላመሰግነውም ይሉ ይሆናል። ይህ ራስን አለማወቅና ቀና ብሎ መሄድ ከእግዚአብሔር መሆኑን አለመረዳት ነው። ይሁንና መርሳት የሌለብን እግዚአብሔር የማንም ባለዕዳ አለመሆኑን ነው። የእግዚአብሔርን ውለታ የሚክድ የእግዚአብሔርን ቸርነት የማይረዳ ሕዝብ በሰይጣን አመፅና ክደት የታሰረ ሕዝብ ነው። ውድ ወገኖቼ ማንም መርሳት የሌለበት አንድ እውነተኛ ነገር አለ። ጌታ ኢየሱስ ክርስቶስ አንድ የገለጠው መንፈሳዊ ምስጢር ሰይጣን የዚህ የጨለማ ዓለም ገዥ መሆኑን ነው።
ቢሆንም ሰይጣን እያለ ጌታን እናመሰግናለን። ጠላት እያለ ስለ ወዳጅ፣ ክፋት እያለ ስለ ደግነት፣ እጦት እያለ ስለ ማግኘት፣ በሽታ እያለ ስለ ጤና፣ ድካም እያለ ስለ መበርታት፣ ዝቅታ እያለ ስለ ከፍታ፣ ሐዘን እያለ ስለ ደስታ እግዚአብሔርን ማመስገን ትልቅ ማስተዋልና ብቸኛ መንገድ ነው። አንዳንድ አላስፈላጊና ጥቅም የሌላቸው የማያስደስቱ በየቦታ ቢከሰቱም በተለይ ባለፉት 7 ዓመታት ኢትዮጵያ በታሪኳ አይታ የማታውቀው ታላቅ የተሃድሶ እንቅስቃሴ በሁሉም መንገድ እኛን ቀርቶ ዓለምን በሚያስደንቅ መልኩ ወደፊት እየተራመደች ስለሆነ የፈጣሪን ምሕረት የምናውቅ ኢትዮጵያውያን የምስጋና መስዋዕት ለጌታ ማቅረብ ይገባናል። ላይ እንደተመለከትነው ዘማሪው ዳዊት አመስግኑ፣ እግዚአብሔርን አመስግኑ እንዳለ እኛም ተያይዘን በመነሳት አመስግኑ፣ እግዚአብሔርን አመስግኑ ብለን በዓለም ጆሮ ማስተጋባት አለብን። እንደገና ቅድም እንደጠቀስነው ምናልባት አንዳንዶች በምድራችን ለምስጋና የሚበቃ ነገር ላይታያቸው ይችላል። ሆኖም ግን ዓይንና የምስጋና ልብ ላላቸው ፈጣሪ የሚመሰገንበት እጅግ ብዙ ነገሮች በምድራችን ተሰርተዋል፣ እየተሰሩም ነው። ሰው በእውነት ማስተዋል ቢኖረው ሌላ ቀርቶ ለኢትዮጵያ የዘመናት ችግር ስር ነቀል መፍትሄ ለማምጣት የሀገሪቷ መሪዎች ዓይን የተከፈተበት ችግሩን በመግለጥ ወሳኝ እርምጃ የተወሰደበት እንደዚህ በታሪካችን ሆኖ አያውቅም። አሁንም ላይ እንደጠቀስነው አልፎ አልፎ አንዳንድ ቅሬታ ድምፅ ቢሰማም ምንጊዜም በስንዴ ውስጥ እንክርዳድ አይጠፋምና አብዛኛው ድህነት፣ ልመና፣ ጉስቁልና፣ ጦርነት፣ መለያየት፣ ጎሰኛነት፣ የክልል ፖለቲካ ያሰለቸው የኢትዮጵያ ሕዝብ ማንም በማይገታው መልኩ የማዳግም ለውጥ ለማምጣት ቆርጦ ተነስተዋል። ይህ ለኢትዮጵያ ሕዝብ ግልጽ ይሁን። ዛሬ ኢትዮጵያ እየተጓዘች ያለችው የለውጡ ሁሉ ለውጥ፣ የበረከት ሁሉ በረከት ለሕዝባችን የምስጋና ርዕስ መሆን ይገባዋል። ከእንግዲህ የኢትዮጵያ ሕዝብ በጎሳ የመከፋፈል የክልል አስተሳሰብና ፖለቲካ ጊዜ የማስተናግዶ አስነዋሪ ድካምን አስወግዶ የምድሪቷን አዲስ ምዕራፍ አመራር ማቀፍ ምርጫ የሌለው ምርጫ ነው። እኛ እንኳ ወደ ኋላ ብናፈገፍግ የ21ኛው ክፍለ ዘመን የዓለም ሕዝብ አካሄድና እርምጃ ራሱ ተነሱ፣ ታጠቁ፣ ተራመዱ፣ እደጉ እያለ በሄነበት ቦታ ሁሉ በዓይናችን እየታየ በጆሮአችን ላይ እያቃጨለ ነው። አሁን ያለን ምርጫ ተያይዘን ልዩነታችንን አስወግደን በምስጋና ወደፊት መጓዝ ነው። የኢትዮጵያ ሕዝብ ሆይ ልብ እናድርግ። ማመስገን የሁሉ ነገር መሳካት ምልክት አይደለም። የጎደለ ነገር እያለ በእምነት መሻገር ነው። ማመስገን መልካሙን አሜን ማለት ብቻ ሳይሆን ለመጥፎውም ጌታን ማመስገንና መጠበቅ ነው። ማመስገን ለድካም እጅ አለመስጠት፣ በሁሉም ሁኔታ አልፎ ድልን ማወጅ ነው። ዘማሪው በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው እንዳለ ነው በመዝሙረ ዳዊት ምዕራፍ 23 ላይ። በፈጣሪው እንደተመካ ይህ ዘማሪ እናያለን። ማመስገን የራስን ሆነ የሌሎችን ንዝነዛ እምቢ ማለት ነው። ውድ የኢትዮጵያ ሕዝብ ዛሬ ጌታን ማመስገን የምንጀምረው
ከሆነልን ሁሉ ጥቂቶቹን በመጥቀስ ነው። አንደኛ ከሁሉ አስቀድሞ ሰው እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር መልክ የተፈጠረ ለታላቅ ዓላማ የተጠራ የፈጣሪ ፍጥረት ነው። ስለሆነም በጥቂቱ ውሎ በማደሩ ተኝቶ በመነሳቱ ቀና ብሎ በመሄዱ ብቻ አምላኩን ማመስገን ይገባዋል። አእምሮ እንደሌለው እንስሳ ለምንም ሳያመሰግን መኖር ከተፈጠረበት ዓላማ ውጪ መሆን ነው። ፈጣሪን ማመስገን ለመሆንና ለመኖር ትርጉም ስለሚሰጥ ለተፈጠርነው ዓላማ እግዚአብሔርን ማመስገን ከሁሉ መቅደም ይኖርበታል። ሁለተኛ የአንድ አገር እውነተኛ ለውጥና ፈውስ የሚመጣው ፈጣሪ መሪ አድርጎ በሚያስነሳ ሰው ነውና በአሁኑ ጊዜ ዓይን፣ ልብ፣ ጆሮ፣ ማስተዋል፣ ችሎታ፣ ጥበብ፣ ዕውቀት፣ ትዕግስት፣ ሞገስና ፍቅር ያላቸውና የኖቤል ሽልማትን ለመቀበል የመጀመሪያ ኢትዮጵያዊ የሆኑትን መሪ ክቡር ዶክተር አብይ አህመድን ስለሰጠን እግዚአብሔርን እጅግ አድርገን ማመስገን ይገባናል። ሕዝብ በምድራችን አነጋገር በእጅ ያለ ወርቅ እንደ መዳብ ይቆጠራል እንደሚባለው እንዳይሆንብን እንጠንቀቅ። ሶስተኛ በዚህ መንግሥት አመራር አጭር ዘመን ከላይ በሚሰጣቸው መመሪያ መሠረት በታማኝነት ኃላፊነታቸውን የሚወጡትን የመንግሥታችንን ሹማምንት፣ የቢሮ ሠራተኞች ስንፍናን አስወግዶ ብሔርተኝነትን፣ ጉቦን እጅግ በመጸየፍ በታማኝነት ስለሚያገለግሉን ንጹሕ ኢትዮጵያውያን እግዚአብሔርን እናመሰግናለን። አራተኛ በምድርቷ ላይ እስከ ዛሬ በድህነት በመሃይምነት ላይ እየተወሰደ ስላለው ቆራጥ እርምጃ እየታየ ስላለው መልካም ውጤት ጌታን እናመሰግናለን። አምስተኛ በተለይ የብዙ ዓለምን ተቃውሞና ተጽዕኖ አልፎ በዓለም እጅግ የተደነቀ ሥራው አልቆ አገልግሎት መስጠት ስለጀመረው ስለ ሕዳሴ ግድብ እጅግ አድርገን እግዚአብሔርን እናመሰግነዋለን፣ ማመስገንም ይገባናል። ስድስተኛ በምድርቷ ወደ ብርሃን እየወጣ ስላለው የተፈጥሮ ሀብት የተለያዩ የማዕድን ክምችቶች፣ የእርሻ ሰብልና የአዝመራ ውጤት ጌታን እንድናመሰግን ያደርገናል። ሰባተኛ የሀገሪቷንም ሆነ የዓለምን አየር ሁኔታ ለማሻሻልና ለመጠበቅ ስለተተከሉም ሆነ ወደፊት ስለሚተከሉ ችግኞች ጌታን እናመሰግናለን። ስምንተኛ በየቦታው ስለተሰሩና እየተሰሩ ስላሉት በቱሪዝም ኢንዱስትሪ አገሪቷን ለማስተዋወቅ ሆነ ለማበልጸግ እየተደረገ ስላለው እንቅስቃሴ ልንተዋወቃቸውና ልናስተናግዳቸው ወደ ምድራችን ስለሚመጡ እንግዶች ለጥቅማችን ነውና ጌታን እጅግ አድርገን እናመሰግነዋለን። ዘጠነኛ ኢትዮጵያ ዛሬ በዓለም ዓይን ፊት ሞገስ እያገኘች የድሮ ድህነት፣ ረሃብ፣ ጉስቁልና፣ ጦርነት፣ ልመና እየተረሳ እየሄደ ስለሆነ በሌሎች የምትፈለግ አገር ሆና ስለተቆጠረች እግዚአብሔርን እጅግ አድርገን እናመሰግናለን። አስረኛ በምድራችን ጊዜውን ጠብቆ ስለሚዘንበው ጤናማ ዝናብ፣ መንፈስን ስለሚያድስ መልካም አየር፣ ስለ ምድሪቷ ተፈጥሯዊ አቀማመጥ ራሱ ፈጣሪን እናመሰግናለን። 11ኛ በኢትዮጵያ እርቅና ሰላምን ለማምጣት ለተሾሙና ሌት ተቀን ተግቶ እየሰሩ ስላሉ የ11ዱ የምክክር ኮሚሽንና እየተዘጋጀ ስላለው ብሔራዊ አጀንዳ እግዚአብሔርን እናመሰግናለን። 12ኛ ከጥቂት ጊዜ በፊት
ትፈርሳለች፣ ትወድማለች እየተባለ የተሟረተባት ኢትዮጵያ እየለመለመች የዓለምን ሕዝብ እየሳበች በዓለም ዓይን ፊት የዘመኑ ድንቅና ታምራት በመሆን ወደፊት እየገሰገሰች ነውና ለዚህ ሁሉ በማስተዋል ፈጣሪን እናመሰግናለን። 13ኛ የህብረተሰቡን ብሔራዊ ጤናን የምድሪቷን ዳር ድንበር ክብር ለሚያስጠብቁና ለሚጠብቁ ለጀግናው ለኢትዮጵያ መከላከያ ሰራዊት ጌታን እናመሰግናለን። 14ኛ ጤናማ ዜናን በማሰራጨት የህዝቡን አንድነት ለማጠንከር በማስተዋልና በትጋት ለሚሰሩ የዜና አውታሮች የኢትዮጵያን አንድነትና ክብር አብሳሪዎች ናቸውና ስለ እነርሱ ጌታን እናመሰግናለን። 15ኛ በኢትዮጵያ ምድር ብዙ አይነት የክርስትና አተረጓጎም ቢኖርም በተለያዩ አስተምሮ ላይ ባንስማማም የሁሉም መልእክት የጌታ ወንጌል የክርስቶስ ኢየሱስ አዳኝነት እስከሆነ ድረስ ስለ ሁሉም አገልግሎት ጌታን እጅግ አድርገን እናመሰግናለን። 16ኛ ኢትዮጵያ በዓለም መድረክ ላይ እያገኘች ስላለ አስደናቂ ትኩረት ለዚህ ደግሞ ሌት ተቀን ያለ እረፍት ለሚተጉ ኢትዮጵያውያን ሁሉ ለምድሪቷ የእግዚአብሔር ስጦታዎችና ክብራችን ናቸውና እግዚአብሔርን እጅግ አድርገን እናመሰግናለን። 17ኛው በአሁኑ ጊዜ ከዳር እስከ ዳር እየተካሄደ ያለው የኮሪደር ልማት ጨለማ ውስጥ የነበሩ ከተሞች እንደ ቀን በብርሃን እያሸበረቁ ስለሆነ እግዚአብሔርን እናመስግን። 18ኛ ከዘመኑ መርገም ከክልል አስተሳሰብና ውስንነት ነፃ ወጥተው በዘመኑ ቴክኖሎጂ ባህርን እየተሻገረ የዓለምን ገበያ እያሰሰ ስላለው ለወጣቱ ትውልድ ጌታን እናመስግን። 19ኛ ከሁሉ በላይ ለኢትዮጵያ ሕዝብ ጤናና ፈውስ፣ እርቅና ሰላም ሌት ተቀን በጾምና በጸሎት ስለሚማልዱት ውድ ወገኖቻችን እጅግ እጅግ አድርገን እናመስግነው። ውድ የኢትዮጵያ ሕዝብ ምስጋና የፈውስ ቋንቋ ነው። ምስጋና የክብር ቋንቋ ነው። የእምነት ቋንቋ ነው። የራእይ ቋንቋ ነው። የምሕረት ቋንቋ ነው። የይቅርታ ቋንቋ ነው። በኤፌሶን መልእክት ምዕራፍ 5 ቁጥር 20 ላይ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። ስለ ሁሉ አባታችንንና አምላካችንን ስለ ሁሉ አመስግኑ ይላል። የምስጋና ሰው እግዚአብሔር የረዳው ሰው ነው። የምስጋና ሰው እግዚአብሔር የፈወሰው ሰው ነው። የምስጋና ሰው እግዚአብሔር የፈታው ሰው ነው። የምስጋና ሰው እግዚአብሔር ያስተማረው ሰው ነው። የእስራኤል አምላክ እግዚአብሔር ሁላችሁን የምስጋና ሰዎች ያድርጋችሁ ያድርገን። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 እና 12 ላይ ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምስጋና ሁን እንጂ ማንም ታናሽነትን አይናቀው ይላል። የምስጋና ሰው ለምሳሌነት የሚበቃ ሰው ነው። የምስጋና ሰው ለጌታ ክብር ዕቃ ነው። የምስጋና ሰው የትንሣኤ ሰው ነው። የምስጋና ሰው ጌታ የዳሰሰው ሰው ነው። የምስጋና ሰው ከዓለም ያመለጠ ሰው ነው። የምስጋና ሰው ከእስራት የተፈታ ሰው ነው። በመጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቄ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና ይላል። የኢትዮጵያ ሕዝብ ሆይ ንቃ። በምስጋና አንደበት ይጠበቃል። በምስጋና ልብ ይጠበቃል። በምስጋና ሕይወት ይጠበቃል። በምስጋና ጤና ይጠበቃል። በምስጋና ትዳር ይጠበቃል። በምስጋና ዘመን ይጠበቃል። በምስጋና አንድነት ይጠበቃል። በምስጋና
አገር ይጠበቃል፣ ኢትዮጵያ ትጠበቃለች። በመጽሐፈ ምሳሌ ምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። የሚያስደንቅ ነው። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ይላል። ኢትዮጵያን የምንጠብቃት አፋችንን በመጠበቅ ነው። ኢትዮጵያን የምንጠብቃት ምላሳችንን በመጠበቅ ነው። ኢትዮጵያን የምንጠብቃት ልባችንን በመጠበቅ ነው። ኢትዮጵያን የምንጠብቃት እርስ በእርስ በመጠባበቅ ነው። ኢትዮጵያን የምንጠብቃት እርስ በእርስ በመከባበር ነው። በመዝሙረ ዳዊት ምዕራፍ 34 ቁጥር 12 እና 13 ላይ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ አንደበቴን ከክፉ ከልክል፣ ከንፈሮችንም ሽንገላ እንዳናገሩ ይላል። አንደበቴን ከክፉ ከልክል። የኢትዮጵያ ሕዝብ ይህን መማር አለበት። ከክፉ አንደበቴን ስለምታውቀው ክፉ ከመናገር፣ ስለማታውቀው ክፉ ከመናገር፣ ዝም ብሎ በማይሆን ነገር ክፉን ከመለፍለፍ ከንፈሮችን ጠብቅ ይላል። አንደበቴን ከክፉ ከልክል፣ ከንፈሮችም ሽንገላን እንዳይናገሩ። ሰዎች በሕይወታቸው በጎውን ዘመን የማያዩት፣ የሰላም ኑሮ የማይኖሩት፣ በገዛ ቤታቸው እስረኞች የሚሆኑት፣ በገዛ አገራቸው ስደተኞች የሚሆኑት አንደበታቸውን ከክፉ ስለማይከለክሉ በከንፈራቸው ሽንገላን ስለሚናገሩ ነው። እግዚአብሔርን ሆነ ሰውን የማያስከብር አንደበት፣ የማያስከትለው ጥፋት፣ የማይጠራው መከራ የለም። ውድ የኢትዮጵያ ሕዝብ በምስጋና አፋችንን እንጠብቅ፣ በምስጋና አንደበታችንን እንጠብቅ፣ በምስጋና ልባችንን እንጠብቅ። እንግዲህ ምስጋና ለሁሉ አስፈላጊ ከሆነ ይህን ሁሉ ካልኩ በኋላ አንድ ሀሳብ በጥያቄ መልክ ላቀርብላችሁ ወዳለሁ። ምስጋና ይህን ያህል ለግለሰብ፣ ለህብረተሰብ፣ ለህዝብ፣ ለሀገር፣ ለዓለም እጅግ አስፈላጊ ከሆነ በምድራችን በየዓመቱ አንድ ቀን ብቻ ሳይሆን አንድ ብሔራዊ የምስጋና ሳምንት ቢኖረን ለህዝባችንና ለታሪካችን ፍቱን መድኃኒት እንደሚሆን ምንም ጥያቄ የለውምና እናስብበት። ጌታ እግዚአብሔር ማስተዋልን ይስጠን። ጌታ እግዚአብሔር የምስጋናን አንደበት፣ የምስጋናን ህይወት፣ የምስጋናን ልብ ይስጠን። ጌታ እግዚአብሔር ኢትዮጵያን ወደ ምስጋና ህይወት ያስገባት። ከዚህ ሁሉ ጫጫታ፣ ከዚህ ሁሉ ውድቀት፣ ከዚህ ሁሉ ውድመት የእስራኤል አምላክ እግዚአብሔር በምስጋና ይታደገን። እግዚአብሔር ይባርካችሁ። እግዚአብሔር ይባርከን። በጣም ወዳችኋለሁ። በጌታ እንግዲህ እንሰማማለን። በደህና ሁኑ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ